በስተመጨረሻም የተፈራው ነገር በሙሉ ሆነ። ሄርሜላ ያለችበት የገባችበት ጠፋ። እንግዲህ ኤፍሬምና ሩታ በጣም በከባዱ እየሄዱ ይገኛሉ። ትናንትና እንደሚታወቀው እንግዲህ አብርሽ ሀብሉን አልፈልግም ብሎ ወርቁን ለሩታ መልሶላት ነበረ። ኤፍሬምና ሩታም በጣም በማፌዝ በማሾፍ በሚመስል መልኩ እንግዲህ ተቀብለውት ሄደዋል። ግን እሱ ጋር ቢቆይ ደስተኛ እንደምትሆን ብትነግረውም እሱ ደስታን ሊሰጠኝ የማይችልን ነገር እኔ ጋር ላስቀምጥ አልችልም፣ ቤቴ ሊሆን አይችልም፣ ስለዚህ ውሰጅልኝ ብሎ ሰጧታል። በዚህም ምክንያት እንግዲህ ብዙዎቻችሁ ተደስታችኋል። እንኳን መለስክላት አብርሽ ጀግና ጀግና እያላችሁም የነበራችሁ ሰዎች አላችሁ። ይህንን ሀብል እንዴት ይህንን ወርቅ እንዴት ሊመልስላት ቻለ ሲባል ያው እንግዲህ የሚወራውን ነገር ታውቃላችሁ ሚዲያ ላይ የሆነ ነገር አድርጋበት ነው፣ የሆነ ነገር ሆኖ ነው፣ ተጠንቀቅ ምናምን ሲሉት እንግዲህ በዛ ፍራቻ ይመስለኛል መጀመሪያ ውስጡ ካልተቀበለ ውስጡ ካላመነበት በጭራሽ በፍጹም ብሎ ያንን ነገር መቀበል አልነበረበትም። ግን ከተቀበለ በኋላ ድጋሚ ሰውም ሲወቅሰው ሲሰድበው ነግራቸዋለሁ። ወደ ሩታ እንዲመለስ ፍላጎትም ፈቃድም የሌለው ወይ ደግሞ ሩታ ጋር በትክክል የማይመለሰው ሰው ምን ይለኛል በሚል ፍራቻ ነው። አንድ ሁለት ሄርሜላ ምን ትለኛለች በሚል ፍራቻ ነው። ሶስት ደግሞ ሩታስ ድጋሚ ብትጎዳኝስ ወይ ደግሞ ድጋሚ እኔም ብትበቀለኝስ የሚል ፍራቻ ስላለበት እንጂ ሩታን ጠልቷት ልጁን፣ ቤቱን፣ ኑሮን፣ ትዳሩን ስላልፈለገ አይደለም። ይህንን ማወቅ መቻል አለባችሁ። ሶ ያንን ነገር መልሶላት ነበረ። ኤፍሬም የምችል ልጅ ምሳ ቁርስ አብረን ካልበላን የሆነ ቤት አብረን ካልተዝናናን እያለ ኤፍሬም እንግዲህ ሄርሜላን ቢያባብላትም ቤት አልሄድም በጭራሽ አብርሽ ካለ እሺ፣ ግን እሱ ከሌላ አልሄድም እያለች ነበረ። ደንዝዛለች። የሆነ ነገር አርጓት ነው፣ የሆነ ነገር አስነክቷት ነው ስትሉ ነበራችሁ። በስተ መጨረሻም እንግዲህ ካፌ አብረው ለመዋል ወይም ደግሞ አብረው ሻይ ቡና ለማለት ተስማምተው ነበረ ቪዲዮ ያለቀው። ከዛም በኋላም ለአብርሽ ደውላ እንግዲህ እንደዚህ ብላ የተፈጠረው ነገር እንደነገረችው እና ኤፍሬምን ድጋሚ ደግሞ ሄርሜላ ሳትፈልግ ሳትፈቅድ እሷ ደስተኛ ሳትሆን እንድታገኛት በፍጹም አልፈልግም በማለት እንግዲህ ተናግሮታል፣ ወንድሙን ማለት ነው። ሶ ዛሬ ከመሬት ተነስታ ሄርሜላ ታዲያ እንዴት ልትጠፋ ቻለች የሚለው ነገር በጣም ብዙዎቻችሁ ጥያቄ እያስነሳ ይገኛል። ወንድሟም በጣም ተጨንቋል እንደምታዩት እና አቤልም በጣም ተጨንቀው ተጠበው እንግዲህ ያልደወሉበት ቦታ የለም። ስልኳ ይጠራል ግን ደግሞ አይነሳም። አብርሽም ሲደወልለት እሱ ጋር እንዳልሆነች እና እሱም ሲደውልላት ስልክ እያነሳችለት እንዳልሆነ ነው የተናገረው። ታዲያ ሄርሜላ በዚህ ፍጥነት ምን ሊወጣት ቻለ? ምን ውስጥስ ልትገባ ቻለች? ስልኳስ እየጠራ እንዴት አይነሳም? ተሰረቀ ቢባል እንኳን ከሆነ ደቂቃ ከሆነ ሰዓት በኋላ ስልኩ ይዘጋል፣ ይወሰዳል። ሆስፒታል ገብታም እንኳን ቢሆን ለሆነ ሰው ስልክ ይደወላል እንጂ እንዲህ ልትጠፋ አትችልም በማለት እንግዲህ በጣም ብዙ ጥያቄዎችን እያነሱ ቢቆዩም ኤፍሬም ነው ይህንን ነገር ያደረገው። ምክንያቱም ከሱ ጋር ነበረች ለመጨረሻ ጊዜም እያሉ እና አቤልም ህሪ ሲሉበት ነበረ። ሶ አብርሽ ማለቴ ሄርሜላን ሩታና ኤፍሬም ምን ሊያረጓት ይችላሉ? እሺ አገቷት እንበል። ቢያግቷት እስከ መቼ ነው ሊያቆዩት የሚችሉት? አግተው ሲጀመርስ ምን አይነት አቅም ምን አይነት ኃይል ኖሯቸው ነው እነሱ ሰውን የሚያግቱት? ምን አይነት ጥበብ ቢኖራቸው? የእውነቴን ነው። አንድ ምን አቅም ኖሯቸው ነው ሰውን የሚያግቱት? ሁለት ቢያግቷት ምን ይጠቀማሉ? እሺ አገቷት ይባል እድሜ ልካቸውን በቃ ከአብርሽ ጋር እንድትለይ ወይ ደግሞ ከአብርሽ ጋር እንዳትሆን ለይተው ወይ ደግሞ አግተው ማቆየት ይችላሉ ብላችሁ ነው የምታስቡት? አንድ ቀን ሁለት ቀን እሺ ያግቷት። ከዛ በኋላስ ሰው ማገት ወንጀል እንደሆነ አታውቁም እንዴ? ማንም የሚታገትም የሚያግትም የለም ሲጀመር ማለት ነው። እና ራሷ የራሷ ምክንያት ሊኖራት ይችላል፣ የጠፋችበት ምክንያት እንግዲህ ምን ይታወቃል። ያለችበት ብቻ ባለችበት ሰላም ትሁን። እኔ ለሰው ክፉ ነገር መጥፎ ነገር አልመኝም። ወንድሞቿ በጣም ተጨንቀዋል እንደምታያቸው። እኛ ብቻ ነን ጓደኞቿ፣ የምታውቃቸው ሰዎች ጋር ቢደወልም የለችም ነው እንጂ አለች የሚል ሰው የለም። አብርሽ ይሄንን ሲሰማ ምን ሊል እንደሚችል አላውቅም። ግን ከትናንትናው ለሩታ ከመለሰው ምላሽ እኔ የራሴ ህይወት አለኝ፣ እሷን እንዲከፋት እሷን እንዲደብራት አልፈልግም፣ በአጭሩ ከአንቺ ጋር ያለ ነገር ሁሉ ነገር ስለተቋረጠ አልፈልግም እንኳን አላላትም። ምንድነው ያላት? ይሄን ነገር ውስጥ የደስተኛ አልሆነም፣ ብዙ ሰው ይሄን ነገር አልተቀበለውም፣ አልፈለገውም፣ ስለዚህ ልመልስልሽ ብሎ ነው የመለሰላት። ይሄንን ነገር ለምን ሊል አልቻለም? ሄርሜላ የሆነ ቀን እንደምትሰበር የሆነ ቀን እንደምትጎዳ ቀድማችሁ ማወቅ አለባችሁ። አሁን በደስታ ጮቤ እየረገጣችሁ ነው አብረው በመሆናቸው። ግን ደግሞ ነገ ከነገ ወዲያ ሄርሜላ ተለያይታ ከአብርሽ ጋር
በጣም እንደምትከፋ በጣም እንደምታዝን ከባድ ሁኔታ ውስጥ እንደምትገባ ቀድማችሁ ማወቅ መቻል አለባችሁ። ምክንያቱም ከሩታ ጋር ያለው ነገር ያልተቋጨ ነው። ይውላችሁ አንድ ሰው ሁሉ ነገር እንደው ተቋጭቷል አብቅቷል ወይ አልቋል እንኳን ቢል አብርሽም ሩታም በቃን ከዚህ በኋላ አብረን መቀጠል አልችልም፣ ከዚህ በኋላ አብረን አንሆንም፣ እስከ መጨረሻው እንለያይ በቃ ተባብለው እንኳን ተፈቃቅደው እንኳን አንዱ ፍላጎት ኑሮት ይቅርና ማለት ነው ሁለታቸው እንኳን ተስማምተው ይሄን ነገር ቢያቆሙት ቢያቋርጡት እንኳን ማለት ነው የሚያገናኛቸው አንድ ነገር አለ። ምን ልጃቸው ኤፍሬምን በጣም እንደ ጠላት የምታዩት ሰዎች አላችሁ። እሱ ትዳሩን ይያዝ ይሰብሰብ። ሩታም ሴት ናት። ከሩታ ያጣው ነገር ኑሮ አይደለም ሄርሜላ ጋር የሄደው። ስለዚህ እሷም ሴት ናት፣ እሷም ሴት ናት። ሰው ከልጁ እናት ጋር ይኖር፣ ልጁን በስርዓት ያሳድግ፣ ለልጁ ጥሩ ፍቅርን መልካም ፍቅርን ያስተምር፣ ያሳይ፣ ወደ ትዳሩ ይመለስ፣ ትዳሩን ይሰብስብ እንጂ ሌላ ክፋት ምን አደረገበት? ራሳችሁ ናችሁ ጠንቋይ ቤት ሄዶበት እንደዚህ አድርጎ እንደዚህ ምናምን ብላችሁ ወንድማማቾችን ለማጣላት ወይም ደግሞ ኤፍሬም ለአብርሽ በጣም ጠላቱና አረ እንደውም የጋሽዬ እንጀራ ልጁ ነው በማደጎ የመጣ ልጅ ነው እስከ ማለት ደርሳችኋል። ምክንያታችሁ ምን እንደሆነ ባላቅም በእርግጥ የተናደደ ሰው ብዙ ያወራል። እናንተ አሁን ሩታና አብርሽ እየተቀራረቡ ሲያወሩ ትበሳጫላችሁ፣ ትናደዳላችሁ። ምክንያቱም ያው ሰይጣን ስላለባችሁ ማለት ነው። ሰይጣን ነው ሰዎች ሲዋደዱ፣ ሰዎች ሲከባበሩ፣ ሰዎች ሲፋቀሩ የማይወድ የሰው ሰላም የማይፈልግ ሰይጣን ነውና ለዛ ነው የሆነ ነገር ተነስቶባችሁ የምትሉት። ለማንኛውም ግን እኔ ልነግራችሁ የምወደው ነገር ሄርሜላን የማገት አቅምም መፍትም ፍላጎትም የላቸውም። ሲጀመር አግተውስ ምን ሊጠቀሙ ይችላል? አንድ ሰው እኮ የሆነ ነገር ሊያደርግ ሲል ምክንያት ሊኖረው ይገባል። ያለ ምንም ምክንያት ዝም ብሎ ምን ሊያደርግ ይችላል? ወይም ደግሞ ያለ ምንም ምክንያት አንድን ሰው ምን ሊያደርገው ይችላል? ምክንያት ሊኖር ያችን ልጅ ሻገቷት እንበል። ከዛስ ምን ሊፈጠር ይችላል? ከዛስ ምን ሊያገኙ፣ ከዛስ ምን ሊጠቀሙ ይችላሉ የሚለውን ነገር ስትጠይቁ ራሳችሁን ምንም መልስ የላችሁም። ስለዚህ አያግቷትም ማለት ነው። ስለዚህ ሄርሜላ የት እንደገባች አይታወቅም። ለምን ጠፋች፣ እንዴት ጠፋች የሚለውን ነገር በቅርቡ መናቅ ይሆናል። ግን ደግሞ ኤፍሬምና ሩታ እንደዚህ አይነት ጭካኔም እንደዚህ አይነት ኃይልም እንደዚህ አይነት አቅምም እንደዚህ አይነት ፍላጎትም እንደሌላቸው ነው የማውቀው። ሩታ በፍቅር ነው ልትገዛው ያሰበችው። በፍቅር ነው ከተመለሰ በፍቅር ነው የሆነ ነገር ካለ ብላ እየሞከረች የምትገኘው እንጂ ተንኮልና ክፋት ብታስብማ ብዙ ነገር እኮ ማድረግ ትችል ነበር። በጣም ብዙ ነገር የእውነት ለመናገር ግን እች ልጅ አብርሽን ብቻ ነው የምትፈልገው። እች ልጅ በቃ አብረው ሰላም መሆንን ነው የምትፈልገው። ያ ነገር ደግሞ በቅርቡ ይሳካል ታያላችሁ። ሄርሜላና አብርሽ አብረው እንደማይቀጥሉ ነግራችኋለሁ የእውነት እና ለማንኛውም እና አቤል ተጨንቀዋል። ያለ ስም አትስጡ፣ ወይም ደግሞ ኤፍሬም ነው እንደዚህ ያደረገው ሩታ ነች ምናምን እያላችሁ አታውሩ። ያለ ስም የሰው ስም አታጥፉ። ሩታ ተናግራለች። ከዚህ በኋላ ምንም ነገር ቢፈጠር ምንም እኔ ከሄርሜላ ጋር ያለኝ ነገር ሰላማዊ ሆኗል ነው እያለች የምትገኘው። በአጭሩ ሩታ አብርሽና ሄርሜላ ለማለየት የፈለገችውን ነገር ብታረግም አይፈረድባትም፣ መፍቷ ነው። ምክንያቱም ብዙ ዋጋ የከፈለችለት ወንድ ስለሆነ የፈለገ ነገር ብታግታትም ብትመታትም ብትወስዳትም ብትጥላትም የሆነ ነገር ብታደርግም የሆነ አይፈረድባትም። ወይም ደግሞ ለምን እንደዚህ ያደረገች ተብላ ጥያቄ የሚነሳባት አይደለችም። ምክንያቱም በሰው ሕይወት ውስጥ ነው ሄርሜላ ዘው ብላ የገባችው። በእርግጥ ያው ያንን ነገር እያደረገች አይደለም ሩታ፣ ግን ብታደርግም አይገርምም ለማለት ነው። አብርሽም እንግዲህ ከቻልክ አንተ ራሱ እየወላወልክ ነው ወንድሜና እህቴ ይህንን ወርቅ ስመልስላት በጣም ደስ ይላቸዋል ምናምን ብለሃል። ያው መቀበልህ በጣም እንዳላስደሰታቸው ምናምን ተናግራል። ለሰው ደስታ ነው የምትኖረው በአብርሽ። ሰው የሚልህን ነገር ነው እያደረግክ የምትገኘው። ሰው እንዲያደርግ ሲልህ እንደዛ ታደርጋለህ። ሰው እንደዛ እንዳታደርግ ሲልህ አንተ ያንን ነገር አታደርግም። ለምን በራስ አትመራም? ለምን የራስን ደስታ በራስ መፍጠር አትችልም? ሰው አልባ የመሰለ ከሰው ጋር ሆነ ሰው ያጣኸው ሰው ሞልቶ ሰው ያጣኸው ከራስ ጋር ስላልሆንክ ነው። ወይም ደግሞ በራስ ብቻ ስለማትመራ ነው። በራስ ብቻ ስለማትኖር ነው። ሰው በሰው ሀሳብ ስለምትመራ ነው። ስለዚህ ሰው አውልቅ፣ ስጥ፣ አምጣ። መጀመሪያም ይህን ነገር ማሰብ ነበረብ። ግን አንተ ተቀብለ ነበር። ምክንያቱም ለሩታ ቦታ ስላለ ነው። ግልጽ እኮ ነው። ለማንኛውም ግን ራስን አዳምጥ፣ ከራስ ጋር ሁን። የት ቦታ ስቆም ነው ደስታ ላገኝ የምችለው? የት ቦታ ስሆን ነው? የቱ ጋር ሲሄድ ነው ለኔ ደስታን የማገኘው? ለኔ ምቾት የቱ ጋር ነው ብለህ ራስን ብትጠይቅ ምቾትህም፣ ደስታህም፣ ስኬትህም፣ ሰላምህም ልጅህና ሚስትህ፣ ትዳር፣ ቤት ነው። ከዛ ውጭ ያለው ህይወት ጊዜያዊ ነው። ምንም የሚጠቅም ነገር የለም። ነግሬያለሁ ከዚህ በፊትም እዚህ ምድር ላይ አንዴ ነው የምትኖረው። ሁለቴ ሶስቴ እድል የለህም። ስለዚህ
አንዴ ለምትኖረው ህይወት የራስህን ደስታ ፈጥረህ በራስን ማያጨናንቅህን ህይወት መምረጥ እንጂ በዚህ ልክ ራስን እስከ መጥላት ብቸኛው ነኝ ብለህ እስከ ማሰብ መድረስ የለብን ብዬ ነው የማስበው። ሄርሜላ እንግዲህ በቅርቡ እውነታ ይወጣል። ማናገታት፣ እንዴት ታገተች፣ ለምን የተጠፋች፣ የተደረሰች የሚለው ነገር አብረን የምናየው ይሆናል። ለጊዜው ግን ይህንን ነበር የሰማነው ያየነው። ያለኝ ሀሳብ አስተያየት ይህንን ይመስላል። ለማንኛውም የፈለጋችሁ በሉኝ፣ እንድስደውኝም ምንም በሉኝ። ምንም አብርሽና ሄርሜላን መቼም ቢሆን ልደግፋቸው ላበረታታቸው አልችልም፣ ልቀበላቸውም አልችልም። አእምሮዬም እንደው ምንም በቃ አይፈቅድልኝም ጭራሽ ማለት ነው። እነዚህ ልጆች ግን ሁሉም ሩታማ፣ አብርሽማ፣ አቤልም፣ ሌሎችም አሽካባጮች፣ አሾካካዎችም፣ አስመሳዮችም፣ ወረኞችም ሄርሜላን ብትሆን ክፉ ነገር እንዲገጥማቸው አልፈልግም። ግን ሁሉም የየእጁን ቢያገኝ ደስ ይለኛል። ሁሉም የሰራውን እንደየስራው የእጁን ቢያገኝ ደስ ይለኛል። ሁሉም ማለት ነው። ሄርሜላም በሰው ህይወት ውስጥ በሰው ትዳር ውስጥ ሰውን መውሰድ ምን ያህል ዋጋ እንደሚያስከፍል ብናይ ደስ ይለኛል። በሷ ላይ የሰው ነገር የሰው ነው። የሰው ወርቅ አያደም ቃል ሲባል አልሰማችሁም? አሁን ለምሳሌ ሰርግ ቤት ሄዳችሁ የሰውን ወርቅ ለአንድ ቀን እስኪ ላጊጥበት ልዋብበት ብላችሁ በሁለተኛው ቀን ወይ ደግሞ ሌላኛው ሰርግ ስትጠሩ ያንን አድርጋችሁ መሄድ አትችሉም። ምክንያቱም ይሄንንም ተበድራችሁ ነው የሄዳችሁት። ሁሌ አትደምቁበትም፣ ሁሌ አታምሩበትም። እና የሷም የሰው ባል ነው የወሰደችው፣ የሰው ህይወት ነው የወሰደችው፣ የሰው ኑሮ ነው የወሰደችው። አብርሽ እንደው ሄርሜላ በመሀላቸው ባትገባ እግዚአብሔር ምስክሬ ነው ምላችሁ ምንም ጥርጥር አልነበረውም። የፈለገ ተአምር የፈለገ ታሪክ እንደው እሱ የፈለገ ክፉ ቢሆን የክፉዎች ክፉ ቢሆን እሷም የፈለገ መጥፎ የመጥፎዎች መጥፎ ሰው እንኳን ብትሆን ማለት ነው ልጅ ስላላቸው ልጅ ያስተሳሰራቸው ነበር። ልጅ መልሶ ያገናኛቸው ነበር። ግን ምን ሆነ? ልጄ እንዳይልም ቤቴ ልጁን እንኳን እኮ ለሄርሜላ ብሎ እስከ መጠየቅ እስከ ማቆም ደርሷል። አያችሁ አይደለ? ይሄ ነው እና እሷ ባትኖር ሩታና አብርሽ የሚቀጥሉ የሚግባቡ ነበረ። ግን በመሀላቸው ስለገባች ምንም ሰላም መፍጠር አልቻሉም። ለዛ ነው። ለማንኛውም የጊዜ ጉዳይ የቀን ጉዳይ እንጂ ተመልሰው አንድ መሆናቸው አይቀሩም። ፈጣሪ የፈቀደው ነው የሚሆነው። ሀሳቤን ጨርሻለሁ። አመሰግናለሁ።